ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። ልጆቼ አባ ገብረ ኪዳን ነኝ። ይሄ የኔ የቲክቶክ አካውንት ነው። ፋሎ እያረጋችሁ ቤተሰብ ሁኑ። ብዙ ትምህርቶች እንማርበታለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? ዛሬ እንግዲህ በቅድስት ቤተክርስቲያን ከ8 በላይ የሆኑ ማለትም በእያንዳንዱ ነገር እንግዲህ ታላቁ ሰንበትን አክብር የሚል የታመነ ቃል አለ። እንግዲህ በሰንበት ወደ መቅደስ ያልሄደ ወደ ቤተክርስቲያን ያልሄደ በገዛ ፈቃዱ ከአካልነት ለመውጣት መወሰኑን በፍትሐ ነገሥት ላይ ተጽፏል እና ሰንበት ነው። እንዲሁም ደግሞ በዚህ ዕለት እንግዲህ ዓመታዊ በዓል የሚከበርላቸው የጴጥሮስና የጳውሎስ እንግዲህ ታላቅ በዓል። እነዚህ ታላላቅ አባቶቻችን በእውነት ለመናገር በቅዳሴያችንም በግልጽ አማርኛ እንደተቀመጠው ሐዋርያው ቅዱስ ጳውሎስ ሰናይ መልእክት ተብሎ እንደተነገረለት እንግዲህ ስለ ሐዋርያው ቅዱስ ጴጥሮስ ሰማዕት የሆኑበት በ64 ዓመተ ዓለም እንግዲህ እግዚአብሔር ረድቶኝ ያን ቦታ ለማየት ችያለሁ። ጴጥሮስ ተዘቅዝቆ ሐዋርያው ቅዱስ ጳውሎስ ተቀልቶ አያሌዎች በዚህ ቀን እንግዲህ ስለ ቅድስት ቤተክርስቲያን ያስባሉ። እንደዚህን ታላላቅ አባቶች እናወሳለን። ያ ብቻ አይደለም እንግዲህ ላለፉት ቀናት ከዛ በፊት ጾመ ኢየሱስ ብለን እንደ ጾም ነው። ቀጥለን ደግሞ ከሱ ፈለግ የተከተሉት ጌታም ራሱ ሲናገር እኔ ሲሄድ ይጾማሉ እንዳለ በጾም በጸሎት እንደተጉም ደግሞ የሐዋርያት ሥራ እንዳስገነዘበ ቤተክርስቲያን ሰድራለን። ጾመ ሐዋርያትን ዛሬ ጨርሰናል። እንግዲህ ቀደምት አባቶቻችን ሐዋርያው ቅዱስ ጴጥሮስና ሐዋርያው ቅዱስ ጳውሎስ እንግዲህ በእውነት ለመናገር ብርሃናችሁ በሰው ሁሉ ፊት የተገለጠ ይሁን ተብሎ እንደተጻፈ ብርሃናቸው በዓለም አደባባይ ከሱ የተነሳ አይደለ ብርሃንን አየን ተብሎ እንደተጻፈ ከሱ የተነሳ የክብሩም በእውነት እያንዳንዱ ነገር በእነሱ ሕይወት ላይ ገብቷቸው እስከ ተዘቅዝቆ እስከ መሰቀል ደግሞ እስከ መቀላት፣ አንዳንዶች በአንበሳ አንዳንዶች ደግሞ በእሳት እስከ መቃጠል ተጋድለዋል። ስለዚህ በዚህ ዕለት እንግዲህ ወደ 8 በዓላት ከሰንበት ጋር 9 በዓላትን ቤተክርስቲያን ሰድራልናለች። አቤት ኦርቶዶክስ መሆን እንዴት መታደል ነው! የእናንተ ውሎ እንዴት ነበረ? እኔ በጣም በደስታ በሐሴት ከመቅደሱ ተገኝቻለሁ። እድል ሰጥቶኛል እያሉ እግዚአብሔር። ኦርቶዶክስነት ሲገባህ ብዙ ነገር ታስባለህ። ለማንኛውም ስትኖር እሱን እያሰብክ የቤተ ክርስቲያን አምላክ ደግሞ በእውነት ለመጽናትና በዚህ ቤተ ክርስቲያን ለመጓደድ ከፈለጋችሁ ስንክሳር ስሙ። ስንክሳር የዕለት ሁኔታችን ኑሯችንን እንድንቀበቅብ ከሰማዕቱ በረከትን እንድንካፈል ይሆናልና እንግዲህ ዛሬ መላእክቱ የሚታሰብበት ቀን ነው። የአቡነ ገብረ መንፈስ ቅዱስ ወራዊ መታሰቢያ በዓል ነው። ከ72ቱ አርድእት የሚታሰቡበት ዕለት ነው። እንዲሁም ደግሞ ምኑን ልበላችሁ እንግዲህ ዛሬ ነገራችንን ስናስውብ ነገራችንን ስንቀጥል በእንዲህ ነው። ስንክሳር አለን። እስኪ ዛሬ ስንክሳር እንሰማለን። ከዛ በተረፈ አባ ገብረ ኪዳን ምነካቸው አባታችን አባ ገብረ ኪዳን ምነካቸው በዚህ ያክል በተስፋይና በግርማ ትምህርት በእንደዚህ መዋጣቸው ብዙዎቻችሁን አስደንግጧል፣ ብዙዎቻችሁን ረብሿል። ስለዚህ ከስንክሳሩ በኋላ ለአባታችን መልእክት አስተላልፋለሁና ሁላችሁ እንግዲህ በእውነት ለመናገር ጾመ በኋላ መጣበታለሁ። ጾም ሐዋርያትን በሰላም ጨርሰናል። ጾም አለቀ አይባልም። ቤተ ክርስቲያን አያሌ ቀኖችን እንድንጾም ሰድራልናለች።
ስለሆነም በኋላ እመለሳለሁ፣ ስለ አባታችንም አወሳችኋለሁ። አሁን ግን ሁላችንም ላይክ እያደረግን ስንክሳር እንስማ። በስንክሳር ጉዳይ ሀሳብ አለኝ፣ እቀጥላለሁ፣ እንነጋገራለን። ስለሆነም እሺ ወደ ስንክሳር እንስማ። የዛሬው ስንክሳር ሐምሌ 5 ምን ይለናል? ቅድስት ቤተ ክርስቲያን መጽሐፍ ቅዱስ ብቻ አትልም። መጽሐፍ ቅዱስ ዋና ነው። መጽሐፍቶች አሏት። ስለዚህ ስንክሳር የተጋደሉ አባቶቻችን የመላእክቱ የቅዱሳኑ ነገር የተሰደረበት እምነታችንን ለመቀብቀቢያ ቤተ ክርስቲያን ያስቀመጠችልን በየዕለቱ በእውነት መጋደል የሆነላት ይቺ ቤተ ክርስቲያን። አዎ በሉቃስ ወንጌል ምዕራፍ 13 ላይ ካልተጋደላችሁ አትገቡም ብሏል። ይሄው ቃሉ፣ ይሄው ስንክሳር ሲንስማ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሐሙሱ ለሐምሌ በዛቲ ዕለት ተዝካረ ስምዖሙ ለአበዊነ ወጳውሎስ ክቡራን ወአብያን ሐዋርያት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 5 በዚች ቀን የክቡራንና የአበይት አባቶቻችን ሐዋርያት የጴጥሮስና የጳውሎስ የሰማዕትነታቸው መታሰቢያ ነው። ይህም ጴጥሮስ ከቤተ ሳይዳ ነበር፣ አሳ አጥማጅም ነበር። ጌታችንም ከተጠመቀባት ዕለት ማግስት አግኝቶ መረጠው። ከእርሱ አስቀድሞም ወንድሙ እንድርያስን አግኝቶ መረጠው። መድኃኒታችንንም እስከ መከራው ጊዜ ሲያገለግለው ኖረ። ፍጹም ሃይማኖት ለጌታውም ቅናትና ፍቅር ነበረው። ስለዚህም በሐዋርያት ሁሉ ላይ አለቃ አድርጎ ሾመው። ጌታችንም ሰዎች ማን እንደሆነ ማንም እንደሚሉ ስለ ራሱ በጠየቃቸው ጊዜ ሌሎች ኤርምያስ ይሉሃል፣ ወይም ኤልያስ ወይም ከነቢያት አንዱ ነው ይሉሃል አሉት። ጴጥሮስ ግን የሕያው እግዚአብሔር ልጅ ክርስቶስ አንተ ነህ አለ። ጌታችንም የሃይማኖት አለት የቤተ ክርስቲያንም መሰረት ነህ ብሎ ብጽዕና ሰጠው። የመንግስተ ሰማያትንም መክፈቻ ቁልፍ ሰጥቻለሁ አለው። አጽናኝ የሆነ የመንፈስ ቅዱስንም ጸጋ ከተቀበለ በኋላ ተናጋሪዎች በሆኑ በዚህ ዓለም ተኩላዎች መካከል ገባ። በውስጣቸውም ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በሰበከ ቁጥር የሌላቸው ብዙዎችን አሕዛብን መልሶ የዋሆች ምእመናን አደረጋቸው። ጌታችንም የማይቆጠሩ ታላላቅ ድንቆችና ታምራቶችን በእጆቹ አደረገ። ጥቅም ያላቸው 3 መልእክቶችንም ጽፎ ለምእመናን ላካቸው። ለማርቆስም ወንጌሉን ተርጉሞ አጽፎታል። ከዚህም በኋላ ወደ ሮሜ ከተማ ገባ። የከተማው መኳንንት ወደሚሰበሰቡበት ወደ ታላቁ የጨዋታ ቦታም ሄዶ በታላቅ ድምፅ እንዲህ ብሎ ተናገረ። የሚራሩ ብፁዓን ናቸው፣ ለእርሳቸውም ይራሩላቸዋልና። የዚህን ተከታታይ ቃሎች ተናገረ። በዚያም ከዚያ የነበሩ 4 የደንጊያ ምሰሶዎችም በሚያስፈራ ድምፅ አሜን አሉ። የተሰበሰቡትም ይህን ቃል በሰሙ ጊዜ ደነገጡ። ከ70 ዓመት ጀምሮ ሰይጣን ያደረበት አንድ ሰው ነበረ። ከነዚያ ድንጋዮች ቃልም ስለሰማ ያን ጊዜ ጋኔኑ ጣለው። ከእርሱም ወጥቶ ሄደ። መኳንንቱን ፈርተዋልና ስለዚህ ነገር እያደነቁ ወደ ቤታቸው ገቡ። ከከተማ መኳንንቶችም ቀውስጦስ የሚባል አንዱ ወደ ቤቱ በገባ ጊዜ ስሟ አክሮስያ ለምትባል ሚስቱ ዓለምን ስለመተው ለድሆችም ስለመራራትና የመሳሰለውን ቃል ጴጥሮስ እንዴት እንዳስተማረ ነገራት። እርሷን በሰማች ጊዜ በልቧ ይህ ነገር መልካምና ድንቅ ነው አለች። ጴጥሮስ ያስተማረውንም ሁሉ ያደርጉ ዘንድ በአንድነት ተስማሙ። ከዚህም በኋላ ገንዘባቸውን ሁሉ ለድሆች ሰጡ። ከዕለት ራት በቀር ምንም አላስቀሩም። ከጥቂት ቀኖችም በኋላ ንጉሡ ስለ መንግስት ስራ ከእርሱ ጋር ለመመካከር በቶሎ እንዲደርስ ወደ እርሱ መልእክት ላከ። ቀውስጦስም ይህን በሰማ ጊዜ ገንዘብ ስላልነበረው ፈርቶ ደነገጠ፣ ተጨነቀም። ምክንያትም አመካኝቶ ይሰወር ዘንድ ከሚስቱ ጋር ተማከረ። እርሷ ግን ምክንያት አታደርግ፣ ነገር ግን ወደ ንጉሡ ሄደህ በጴጥሮስም አምላክ ጎዳናህን ያቅናልህ አለችው። እርሱም ነገሯን ተቀብሎ ወደ ንጉሡ ሄደ። በመንገድም ከእግዚአብሔር የታዘዘ ብዙ በረከት አገኘ። ወደ ንጉሡም ደረሰ። ንጉሡም በደስታና በክብር ተቀበለው። ከ3 ዓመት በኋላም ወደ ቤቱ በተመለሰ ጊዜ 2 ልጆቹ የተመረዘ ውሃ ጠጥተው እነሆ ሙተው ነበር። ሚስቱም ለእርሱ መንገርን ፈራች። ብዙ ምሳሌዎችንም ከመሰለችለት በኋላ ነገረችው። በሰማ ጊዜም እጅግ አዝኖ አለቀሰ። ሚስቱም እንዲህ አለችው፣ ጌታዬ ወይ ልባችን የሚጽናናበትን እርሱ ያደርግልናልና የጴጥሮስ ፈጣሪ እግዚአብሔርን እንለምነው። ሊጸልዩም በጀመሩ ጊዜ ቀውስጦስና አክሮስያ ወይ የደቀ መዝሙር የጴጥሮስን ቃል ስለሰማችሁና ስለተቀበላ
የተቀበላችሁ ስለዚህ ልጆቻችሁን በሕይወታቸው እሰጣችኋለሁ የሚል ቃልን ከሰማይ ሰሙ። ያን ጊዜም ልጆቻቸው ድነው ተነሱ። ቀውስጦስና ሚስቱም ደስ አላቸው፣ የተመሰገነ እግዚአብሔርንም አመሰገኑት። እሊህም ከሞት የተነሱ ልጆች ለቅዱስ ጴጥሮስ ደቀ መዛሙርቶቹ ሆኑ። የአንዱ ስሙ ቀለሚንጦስ ነው። እርሱም ከቅዱስ ጴጥሮስ ያየውንና የጌታችን በሥጋ ወደ ሰማይ በሚያርግ ጊዜ የገለጠለትን ምስጢር ሁሉ የነገረው ነው። ሰዎች ሊያዩዋቸው የማይገባቸውን መጻሕፍት አስረከበው። ይህንም ቀለሚንጦስን ሊቀ ጵጵስና ወንድሙን ዲቁና ሾማቸው። ከዚህም በኋላ ዳግመኛ ቅዱስ ጴጥሮስ አምላክን የወለደች የንጽሕት ድንግል እመቤታችን ማርያም ክብሯን በምሳሌ አየ። በቀስት አምሳል ደመናን አይቷልና በላይዋም የብርሃን ድንኳን ነበረ። በድንኳኑም ውስጥ አምላክን የወለደች ቅድስት ድንግል ማርያም ተቀምጣለች። በእጆቻቸው ውስጥ የነበልባል ጦሮችንና ሰይፎችን የያዙ መላእክትና የመላእክት አለቆች በዙሪያዋ ነበሩ። እንዲሁም እያሉ ያመሰግኗት ነበር። ከእርሷ የደህንነት ፍሬ የተገኘ የሰመረች የወይን ተክል አንቺ ነሽ። ማኅፀንሽ የእግዚአብሔርን በግ የተሸከመ ንጽሕት አዳራሽ አንቺ ነሽ። ሁለተኛም እንዲህ ይሏት ነበር፣ የብርሃን እናቱ ሆይ የምሕረት መገኛ ሆይ ደስ ይበልሽ። የአማልክት አምላክ የፍጥረት ሁሉ ጌታ የሆነ የመድን ዙፋን ሆይ ደስ ይበልሽ። ክብርና ምስጋናን የተመላሽ የፍጥረቱ ሁሉ እመቤት ደስ ይበልሽ። መላእክትን በምስጋናዋንና ሰላምታዋን ባደረሱ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለእርሷ ተገልጦ ከእርሷ በቀር ማንም ሊያውቀው የማይቻል ነገርን ነገራት። ወዲያውኑም ምድር ተናወጠች፣ ሊነገር የማይቻል ምስጢራትንም ገለጠላት። ከዚህም በኋላ መድኃኒታችንን በሀገሩ ሁሉ ቅዱስ ወንጌልን ይሰብክ ዘንድ ጴጥሮስን አዘዘው። ጴጥሮስም ወጥቶ ሄደ። ኢዮጴ ወደምትባል የባህር ዳርቻና ልድያ ወደምትባል አገር ደረሰ። በአንዲት ዕለትም በኢዮጴ ሳለ ብርህት ደመና ዞረችው። እነሆም ሰፊ መጋረጃ ወደ እርሱ ወረደች። በውስጧም የእንስሳት የምድረ በዳ አውሬዎችና የሰማይ አዕዋፍ አምሳል ነበረ። ጴጥሮስ ሆይ ተነስና አርደህ ብላ የሚል ቃልም ከሰማይ ጠራው። ጴጥሮስም አቤቱ አይገባኝም፣ ርኩስ ነገር አልበላም፣ ወደ አፌም ከቶ አልገባም አለ። ያም ቃል ዳግመኛ ጠራውና እግዚአብሔር ንጹሕ ያደረገውን አንተ ርኩስ ነው አትበል አለው። ያም ቃል 3 ጊዜ መላልሶ እንዲህ ነገረው። በየንግግሩም ወደ እሪያዎች፣ ወደ አራዊትና ወደ አዕዋፍ ስዕሎች ጣት ያመለክተው ነበር። ከዚህም በኋላ ያቺ መጋረጃ ወደ ሰማይ ተመለሰች። ጴጥሮስም ስላየው ራእይ አደነቀ። ይህም ራእይ ወደ ፈጣሪያቸው እግዚአብሔር የሚመለሱ አሕዛብን ስለመቀበል እንደሆነ አስተዋለ። ለወንድሞቹ ሐዋርያትም አሕዛብ የእግዚአብሔርን ቃል እንደተቀበሉ የመቶ አለቃ ቆርኔሌዎስንም ከወገኖቹ ጋር እንዳጠመቀው ነገራቸው። ከዚህ በኋላም ጴጥሮስ ከዮሐንስ ጋር ጌታችን እንዳዘዘው ወደ አንጾኪያ ከተማ ገቡ። የአገሪቱንም ሁኔታ ይጠይቅ ዘንድ ጴጥሮስ ዮሐንስን ላከው። ሰዎችንም አግኝቶ ክፉ ነገርን ተናገሩት፣ ሊገድሉትም ፈለጉ። እያለቀሰም ተመለሰ፣ ሰውነቱም ተበሳጨች። ጴጥሮስንም አለው፣ አባቴ ሆይ የእሊህን ጎስቋሎች ክፋታቸው እንዲህ ከሆነ ወደ ነገሥታቱና ወደ መኳንንቱ ገብተን በጌታችን ስም በመስበክ ጊዜ ምን እንደሆነ ይሆን? እንዲያውስ ሃይማኖትን እናስተምራለን። ቅዱስ ጴጥሮስም ወዳጄ ሆይ የ20ውን ቀን መንገድ በአንዲት ሌሊት ያመጣን እርሱ ስራችንን መልካም ያደርግልናልና አትፍራ አትዘንም አለው። ከዚህም በኋላ ወደ ከተማ መካከል ገብተው ክብር ይግባውና በጌታችን ስም ሰበኩ። የከተማው ሰዎችና የጣዖታቱ አገልጋዮችም በእነርሱ ላይ ተሰበሰቡ። ታላቅ ድብደባንም ደበደቧቸው፣ አጎሳቆሏቸው። ግማሽ የራስ ጠጉራቸውንም ላጭተው ተዘባበቱባቸው፣ አስረውም በግንብ ውስጥ ጣሏቸው። ከዚህም በኋላ ተነስተው ይረዳቸው ዘንድ ወደ እግዚአብሔር ጸለዩ። ወዲያውኑም ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ኪሩቤልና ሱራፌል እያጀቡት ተገለጠላቸውና እንዲህ አላቸው፣ የመረጥኳችሁ ጴጥሮስና ዮሐንስ ሆይ በዘመኑ ሁሉ እኔ ከእናንተ ጋር እኖራለሁና አትፍሩ አትዘኑም። ለመዘባበቻም በራሳችሁ መካከል ስለላጯችሁ አታድንቁ። ይህም መመኪያና ክብርን የክህነት ሥርዓትንና ምልክትንም ይሆንላችኋል። ካህን የሚሆን ሁሉ ያለዚህ ምልክት ስጋዬንና ደሜን ማቀበል አይችልም። ይህ ምልክት እያለው የሚሞት ካህንም ኃጢአቱ ይሰረይለታል። ይህን ካላቸው በኋላ ከእርሳቸው ዘንድ በክብር አረገ። ከዚህም በኋላ ጳውሎስ መጥቶ ዮሐንስን ተገናኘው። የዚህ ሀገር ሰዎች ያደረጉብህ ምንድን ነው? እርሱም ስለ እኔ አታድንቅ፣ የሐዋርያትን አለቃ በእኔ ላይ ባደረጉት አምሳል አድርገውበታልና አለው። ጴጥሮስም ጳውሎስም አጽናናቸው፣ እንዲህም አላቸው፣ እኔ በጌታችን ፈቃድ ወደ ከተማው ውስጥ ገብቼ እናንተንም አስገባችኋለሁ። ከዚህም በኋላ ጳውሎስ ሄዶ ምክንያትን ፈጠረ። ጣዖታቸውንም እንደሚያመልክ መስሎ ሐዋርያትን እንዲያቀርቡለትና ስለ ስራቸውም እንዲጠይቃቸው የከተማውን መኳንንት አነጋገራቸው። መኳንንቱም ወደ ጳውሎስ እንዲያስቀርቧቸው አዘዙ። በቀረቡም ጊዜ ጳውሎስ ስለ ስራቸው ጠየቃቸው። እነርሱም ድንቆችና ታምራቶችን ለሚያደርግ ለክርስቶስ ደቀ መዛሙርቶቹ እንደሆኑ ነገሩት። ዳግመኛም እናንተ እንደርሱ ማድረግ ትችላላችሁን አላቸው። እነርሱም አዎ፣ በእርሱ
ስም ሁሉን ስራ መስራት እንችላለን አሉት። ከዚህም በኋላ ከእናቱ ማኅፀን እውር ሆኖ የተወለደውን ዓይኑን አበሩ። የንጉሱንም ልጅ ከሞተ በ3 ወሩ ስጋውን ከተበላሸ በኋላ ከመቃብር አስነሱት። ንጉሱና የከተማ ሰዎች ሁሉ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም አመኑ። ጴጥሮስም ምድሩን ረግጦ ውሃውን አፈለቀ። በአብ በወልድና በመንፈስ ቅዱስ ስም አጠመቋቸው። በቀናች ሃይማኖትም እንዲጸኑ አደረጓቸው። ከዚህም በኋላ በሎዶቅያ ያሉ ምዕመናን የቂሳሮስ ባህር ከወሰኑ አልፎ ብዙ ሰዎችን ከአታክልት ቦታዎችና ከከብቶቻቸው ጋር እንዳሰጠማቸው ወደ ቅዱስ ጴጥሮስ ላኩ። ጴጥሮስም ተወዳጅ ዮሐንስን ወደ እነርሱ ላከ። ዮሐንስም ወደ እነርሱ ሲጓዝ በጎዳና በግ አገኘ። በጉንም እንዲህ ብሎ ላከ፣ ወደ ቂሳሮስም ወንዝ ሂድ፣ የክርስቶስ ደቀ መዝሙሩ ወደ አንተ ልኮኛል። ወደ ቀድሞ ወሰንህ ተመልሰ ትገባ ዘንድ አንተ በእግዚአብሔር ቃል የታሰርክ ነህ ብሎሃል በለው። ያን ጊዜ በጉ ሄዶ እንዳዘዘው አደረገ። ወንዙም ሸሽቶ ወደ ቦታው ተመለሰ። ቁጥር የሌላቸው ብዙ ሰዎች የከተማ ሰዎችም ይህን አይተው በጌታ አመኑ። ከዚህም በኋላ ቅዱስ ጴጥሮስ አልፎ ወደ ሮሜ ከተማ ገባ። በዚያም ስራ መሰሪው ሲሞን ተቃወመው። እርሱንም ከአየር ላይ አውርዶ ጥሎ አጠፋው። ይህንንም ድንቅ ስራ አይተው ብዙዎች ሕዝቦች አመኑ። የከተማው ገዥ የአክርጶስ ቁባቶችም የቅዱስ ጴጥሮስን ትምህርት ተቀበሉ። ሌሎችም የከበሩ ብዙዎች ሴቶች ትምህርቱን በመቀበል ከባሎቻቸው ርቀው ንጽሕናቸውን ጠበቁ። ስለዚህም ነገር ቅዱስ ጴጥሮስን ሊገድሉት የሮሜ መኳንንት ተማከሩ። የአልታቢዮስ ሚስትም እንዳይገድሉት ከሮሜ ከተማ ወጥቶ እንዲሄድ ወደ ቅዱስ ጴጥሮስ ላከች። ምዕመናን ወንድሞችም ውጣ አሉት። እርሱም ቃላቸውን ተቀበለ። ትጥቁንም ለውጦ ከከተማው ወጣ። በሚወጣበትም ጊዜ መስቀል ተሸክሞ ወደ ከተማ ሲገባ ጌታችንን አገኘውና አቤቱ ጌታዬ ወዴት ትሄዳለህ? አለው። ጌታም ልሰቀል ወደ ሮሜ ከተማ እሄዳለሁ ብሎ መለሰለት። ቅዱስ ጴጥሮስም አቤቱ ዳግመኛ ትሰቀላለህን? አለው። ያን ጊዜም ጎልማሳ ሳለ ወገብህን በገዛ እጅህ ታጥቀ ወደ ወደድከው ትሄዳለህ። በሸመገልክ ጊዜ ግን እጅህን ታነሳና ሌላ ያስታጥቀሃል፣ ወደማትወደውም ይወስድሃል ያለውን የጌታችንን ቃል አሰበ አስተዋለውም። ያን ጊዜም ወደ ከተማው ተመልሶ ክብር ይግባውና ከጌታችን ከኢየሱስ ክርስቶስ የሆነውን ለወንድሞች ነገራቸው። እነርሱም እጅግ አዘኑ። ንጉሥ ኔሮንም ቅዱስ ጴጥሮስን እንዲሰቅሉ ታዘዘ። ሊሰቅሉትም በያዙት ጊዜ ወታደሮችን እንዲህ ብሎ ለመናቸው። የክብር ንጉሥ ጌታዬ ኢየሱስ ክርስቶስ ወደ ላይ ሆኖ ስለተሰቀለ እኔ ቁልቁል ልሰቀል ይገባኛል። ወዲያውኑም እንደነገራቸው ሰቀሉ። ተሰቅሎም ሳለ ለምዕመናን የሕይወትን ቃል አስተማራቸው። በቀናች ሃይማኖትም እንዲጸኑ አዘዛቸው። ከዚህም በኋላ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን በቅዱስ ጴጥሮስ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ። ሰላም እብል ዘአክርጶስ አንስቴያ ዲዮርስ ወቃርያ አቅባማ አዲ ዋቅረባንያ ወለ አክሳቴያና ሰላም ብእሲተ አልታቢዮስ ዘሮሚያ። በቃለ ትምህርቱ ለጴጥሮስ ሐዋርያ ዘምስካበ ስእበት ወርኩስ ሰኪበ አበያ ሰላም ለመርቄሎስ ወልደ ዮና ዘቀብአ ፈዋት ፈበቀብአ ለስጋሁ በድና ይቤሉ ለሊሁ በቃለ ትሕትና እፎ በበድን ዛሂጎልከ ዘመጠነዝ ጼና እንዘህያው አንተ ወዳህና ሰላም ለከ ጴጥሮስ ተልሚድ ዘያቅበጽከ ተስፋ ነገረ ኑፋቄ ወካይድ እንዘ ተረውስ ጥበሁ ለመልእክተ ክርስቶስ ወልድ አመለሊከ ወሬዛ ቀነትከ በእድ ወአመልህቀ አቅነተከ ባዕድ። በዚችም ቀን ዳግመኛ ልሳነ እፍረት የክርስቶስ አንደበት የእውቀት አዘግት የቤተ ክርስቲያን መብራት የቅዱስ ሐዋርያ ጳውሎስ የሰማዕትነቱ መታሰቢያ ነው። እንደ ስሙም ትርጓሜ መሪ፣ አመስጋኝ፣ ወደብ፣ ጸጥታ ነው። ይህም ጳውሎስ አስቀድሞ በክርስቶስ ያመኑትን የሚያሳድድ ነበረ። እርሱም ከብንያም ወገን የፈሪሳዊ ልጅ ነው። ወላጆቹም ሳውል ብለው ስም አወጡለት። ትርጓሜውም ስጦታ ማለት ነው። ቁመቱ ቀጥ ያለ፣ መልኩ ያማረ፣ ፊቱ ብሩህ፣ ቅላቱ እንደ ሮማን ቅርፍት ደበብ ያለ፣ ዓይኑም የተኳለ የሚመስል፣ አፍንጫው ቀጥ ያለ፣ ሸንጎበታም፣ ጉንጩ እንደ ጽጌረዳ ነበረ። እርሱም ሕገ ኦሪትን አዋቂ ነበረ። ለሕጉም ቀናተኛ ሆኖ ምዕመናንን አሳዳጅ ነበረ። ወደ ሊቀ ካህናቱም ሄዶ በመንገድ የሚያገኘው ሰው ቢኖር ወንዶችንና ሴቶችን እንደታሰሩ ወደ ኢየሩሳሌም ይመልሳቸው ዘንድ ደማስቆ ከተማና ለምኩራቦች የፈቃድ ደብዳቤ ለመነ። ሲሄድም ወደ ደማስቆ ከተማ አቅራቢያ በደረሰ ጊዜ ድንገት ከሰማይ መብረቅ ብልጭ አለበት፣ በምድር ላይም ወደቀ። ወዲያውኑም ሳውል ሳውል ለምን ታሳድደኛለህ? የሚለውን ቃል ሰማ። ሳውልም አቤቱ አንተ ማነህ? አለው። አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ። በሾለው ብረት ላይ ብትረግጥ አንተን ይጎዳሃል አለው። እየተንቀጠቀጠም አደነቀ። አቤቱ ምን እንዳደርግ ትሻለህ? አለው። ጌታም ተነስና ወደ ከተማ ግባ፣ ልታደርግ
ልታደርገው የሚገባህን ከዚያ ይነግሩሃል አለው። ከእርሱ ጋራም ቆመው የነበሩ ሰዎችም ንግግሩን ይሰሙ ነበር፣ ነገር ግን የሚያዩት አልነበረም። ሳውልም ከምድር ተነሳ፣ ዓይኖቹም ተገልጠው ሳሉ አያይም ነበር። እየመሩም ወደ ደማስቆ አስገቡት። በዚያ ሳያይ ሳይበላና ሳይጠጣ 3 ቀን ሰነበተ። በዚያም በደማስቆ ከደቀ መዛሙርቱ ወገን ሐናንያ የሚባል አንድ ሰው ነበረ። ጌታም በራእይ ተገለጠለትና ሐናንያ ብሎ ጠራው። እርሱም አቤቱ ጌታዬ እነሆኝ አለ። ጌታም ተነስና ቀጥተኛ ወደምትባለው መንገድ ሂድ፣ በይሁዳ ቤትም ጠርሴስ ከሚባል አገር የመጣ ሳውል የሚባል ሰው ፈልግ፣ እርሱ አሁን ይጸልያልና አለው። ሐናንያ ግን መልሶ እንዲህ አለ፣ አቤቱ ስለዚያ ሰው በኢየሩሳሌም በቅዱሳኖችህ ላይ የሚያደርገውን ክፉ ነገር ሁሉ ከብዙ ሰዎች ሰምቻለሁ። ወደዚህም ከካህናቱ አለቃ አስፈቅዶ የመጣ ስምህን የሚጠሩትን ሁሉ ሊያስር ነው። ጌታችንም ተነስና ሂድ፣ በአሕዛብና በነገስታት በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ አድርጌዋለሁና እኔም ስለ ስሜ መከራ ይቀበል ዘንድ እንዳለው አሳየዋለሁ። ያን ጊዜም ሐናንያ ሄደ፣ ወደ ቤትም ገባ። ወንድሜ ሳውል በመንገድ ስትመጣ የታየህ ጌታችን ኢየሱስ ክርስቶስ ታይ ዘንድ የመንፈስ ቅዱስ ጸጋ ይሞላብህ ዘንድ ወደ አንተ ልኮኛል አለው። ያን ጊዜም የሸረሪት ድር የመሰለ ከዓይኖቹ ላይ ተገፎ ወደቀ። ዓይኖቹም ተገለጡ። ወዲያውም አየ። ተነስቶም ተጠመቀ። እህልም በልቶ በረታ። ከደቀ መዛሙርትም ጋር በደማስቆ ጥቂት ቀን ሰነበተ። በዚያው የእግዚአብሔር ልጅ ነው ብሎ ስለ ኢየሱስ ክርስቶስ ሰበከ፣ አስተማረ። የሰሙትም ሁሉ አደነቁ፣ እንዲህም አሉ፣ በኢየሩሳሌም ይህን ስም የሚጠሩትን ሁሉ ያሳድድ የነበረ ይህ አልነበረምን? ወደዚህ የመጣው እያሰረ ወደ ሊቀ ካህናቱ ሊወስዳቸው አይደለምን? አጽናኝ መንፈስ ቅዱስም አደረበት። እውነተኛውንም ሃይማኖት ግልጽ አድርጎ አስተማረ። ለኦሪት ሕግ የሚቀና እንደነበረ እንዲሁ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለሰራት ሕገ ወንጌል እጽፍ ድርብ ቅናትን የሚቀና ሆነ። ከዚህም በኋላ በአገሮች ሁሉ ዞሮ ሰበከ። በጌታችንም ስም ሰበከ። ድንቆችና ታምራትንም አደረገ። ቁጥር የሌላቸው ብዙዎች አሕዛብንም አሳመናቸው። ነገር ግን ብዙ ጊዜ በመገረፍ በመደብደብና በመታሰር ብዙ መከራ ደረሰበት። መከራውንም ሁሉ ታግሶ በሁሉ ቦታ ዙሮ አስተማረ። በሐዋርያት ሥራ መጽሐፍ እንደተጻፈ የእግዚአብሔርን ሥራ ሲሰሩ ሲጾሙና ሲጸልዩ መንፈስ ቅዱስ እኔ እነርሱን ለመረጥሁለት ሥራ ሳውልንና በርናባስን ለዩልኝ አላቸው። ከዚህ በኋላ ጾመውና ጸልየው እጃቸውንም በራሳቸው ላይ ጭነው ሾሟቸው። ከመንፈስ ቅዱስ ተሹመው ወደ ሴሌውቅያ ወረዱ። በደሴቱም ሁሉ ሲዘዋወሩ ጳፉ ወደምትባል አገር ደረሱ። በዚያም ሐሰተኛ ነቢይ የሆነ ስሙ በርያሱስ የሚባል አንድ ስራየኛ ይሁዳዊ ሰው አገኙ። እርሱም ሰርግዮስ ጳውሎስ ከሚባል ብልህ ሰው ከሆነ አገረ ገዥ ዘንድ የነበረ ነው። የእግዚአብሔርን ቃል ሊሰማ ወዶ በርናባስንና ሳውልን ጠራቸው። የስሙ ትርጓሜ እንዲህ ነበርና ኤልማስ የሚሉት ያ ስራየኛ ሰው ይከራከራቸው ነበረ። ገዢውንም ማመንን ሊከለክለው ወዶ ነበር። ጳውሎስ በተባለው ሳውል ላይም መንፈስ ቅዱስ መላበት። አተኩሮም ተመለከተው። ኃጢአትንና ክፋትን ሁሉ የተመላ የሰይጣን ልጅ የጽድቅ ሁሉ ጠላት ወይ የቀናውን የእግዚአብሔርን መንገድ እያጣመምክተው ብትባል እምቢ ያልህ፣ እነሆ አሁን የእግዚአብሔር እጅ በአንተ ላይ ተቃጥታለች፣ ትታወራለህ። እስከ ዕድሜ ልክህም ፀሐይን አታያትም አለው። ወዲያውንም ታወረ፣ ጨለማም ዋጠው። የሚመራውንም ፈለገ። አገረ ገዡም የሆነውን አይቶ ደነገጠ፣ በጌታችንም አመነ። ከዚህ በኋላ ሄደው ወደ ሊቃኦንያ ከዚያም ወደ ልስጥራንያና ደርቤን ከተማ ወደ አውራጃውም ሁሉ ገብተው አስተማሩ። በልስጥራን ከተማም ከእናቱ ማኅፀን ጀምሮ እግሩ ልምሾ የሆነ አንድ ሰው ነበረ። ተቀምጦ ይኖር ነበር እንጂ ልምሾ ከሆነ ጀምሮ ቆሞ አልሄደም። ጳውሎስንም ሲያስተምር አደመጠው። ጳውሎስም ተመልክቶ ሃይማኖት እንዳለው እንደሚድንም ተረዳ። ድምፁንም ከፍ አድርጎ በጌታችን በኢየሱስ ክርስቶስ ስም ተነስና ቀጥ ብለህ ቁም እልሃለሁ አለ። ወዲያውኑ ተነስቶ ሄደ። አሕዛብም ጳውሎስ ያደረገውን አይተው በጌታችን አመኑ። እርሱም በዚያ ሳለ አይሁድ ከአንጾኪያና ከኢቆንያ መጥተው ልባቸውን እንዲያስጨክኑባቸው አሕዛብን አባበሏቸው። ጳውሎስንም በድንጋይ ደበደቡት፣ ጎትተውም ወደ ውጭ አወጡት። በማግስቱም ከበርናባስ ጋር ወደ ደርቤን ከተማ ሄዱ። በዚያችም ከተማ አስተማሩ። ብዙ አሕዛብንም ወደ ሃይማኖት አስገቡ። ለቤተ ክርስቲያንም ቀሳውስትን ሾሙላቸው። ከዚያም ወደ መቄዶንያ አልፈው ሄዱ። ጋኔን ሟርት የሚያሰራትን አንዲት ልጅ አገኙ። ከምታገኘው ዋጋ ለጌቶቿ ብዙ ትርፍን ታስገባ ነበር። እነዚህ ሰዎች የልዑል እግዚአብሔር አገልጋዮች ናቸው፣ የሕይወትንም መንገድ ያስተምሯቸዋል ብላ እየጮኸች ከጳውሎስ ኋላ ተከተለችው። ብዙ ቀንም እንዲህ ታደርግ ነበር። ጳውሎስንም አሳዘነችው። መለስ ብሎም መንፈስ ርኩስ
ርኩስን በጌታችን ኢየሱስ ክርስቶስ ስም እንድትወጣ አዝዣለሁ አለ። ወዲያውንም ተዋት። ከዚህ በኋላም ሀለብ ከሚባል አገር ደረሰ። የጢሞቴዎስንም እናት ስሟ በድሮናን ከሞት አስነሳት። በዚያም ያዙት። ለዚያች አገር ጣዖትም ሊሰውት ወደው በሚነድ እሳት ውስጥ ጨመሩት። ስለ እነርሱም እየማለደ እጆቹን በመስቀል ምልክት አምሳል ዘረጋ። አሕዛብም ባዩት ጊዜ ስለዚህ ድንቅ ሥራ አደነቁ። ከእሳት መካከልም እንዲወጣ ማለዱት። ምንም ምን ሳይነካው ወጣ። ሰገዱለትም። ክብር ይግባውና በጌታችንም አመኑ። የአገሩ ሰዎች ሹም አርስጦስም አመነ። 7ቱ የጣዖት ካህናቶች ግን ሸሽተው ተሰወሩ። ቅዱስ ጳውሎስም በጭላት አምሳል የተቀረጸውን ምስል ጠራው። ምስሉም በአንበሳ ምሳሌ መጥቶ በምኩራቡ መካከል በጳውሎስ ፊት ቆመ። ቅዱስ ጳውሎስም የሚያመልኩህ ካህናቶች ወዴት አሉ አለው። አንበሳውም ያሉበትን እስክነግር ድረስ ጌታዬ ጥቂት ታገሰኝ አለው። ካህናቱም ወደ ተሸሸጉበት ሄዶ አንዱን አንገቱን ባፉ ይዞ እየጎተተ አምጥቶ እንደ በርን በአደባባዩ መካከል ጣለው። 7ቱንም እንዲሁ እያንዳንዱን እየጎተተ አመጣቸው። ሕዝቡም ሊገድሏቸው ወደዱ። ጳውሎስም ዛሬ በዚህ ከተማ ማዳን እንጂ መግደል አይገባም አለ። ከዚህም በኋላ ሁሉንም አጠመቃቸው፣ ሃይማኖትንም አስተማራቸው። ያንንም አንበሳ የሆነ የጭላት ምስል አንበሳ ሆይ አትፍራ፣ ስለ አገለገልከኝ እስከምሻ ድረስ ኑሮህ በበረሃ ይሁን አለው። ያን ጊዜም ወደ በረሃ ሄደ። ጳውሎስም ከዚያ ተነስቶ አካ ወደሚባል ከተማ ሄደ። ስክንጥስ ከሚባል ደቀ መዝሙሩ ጋራ ተገናኘ። አይሁድም ዜናውን ሰምተው ከአሕዛብ ጋር ተሰበሰቡ። ይዘውም ጭንቅ የሆነ ስቃይን አሰቃዩት። ዳግመኛም 2 በሮችን አመጡ። ከስክንጥስ ጋራም አስረው በከተማ ጥጋጥግ በስለታም ድንጋይ ላይ አስጎተቷቸው። ደማቸውም እንደ ውሃ ፈሰሰ። አጥንታቸውም እስከሚታይ ድረስ ስጋቸው ተቆራረጠ። ወደ ጌታም ጸለዩ። ያን ጊዜም በሮቹ ከሚነዳቸው ጋራ ደንጊያ ሆኑ። ሕዝቡም ባዩ ጊዜ ለመኮንኑ ነገሩት። እርሱም ተቆጣ። ወደ እርሱም እንዲያቀርቧቸውና በደንጊያ እንዲወግሯቸው አዘዘ። በቅዱስ ጳውሎስም ላይ እጅግ ተቆጥቶ እንደ አንተ የሥራይ ሰው እነሆ አሰቃይሃለሁ አለው። በበሬ ቅርጽ የተሰሩ 2 የናስ ቀፎችንም ያመጡ ዘንድ አዘዘ። ዝፍት ሙጫና ድኝ አምጥተው በውጭ ቀላቅለው 2ቱን የናስ ቀፎዎች በውስጥም በውጭም ቀቧቸው። ሐዋርያትም በውስጡ ጨምረው በእሳት ምድጃ ውስጥ አስገቧቸው። 3 መዓልትና 3 ሌሊትም እሳት አነደዱባቸው። መድኃኒታችንን ክርስቶስም ከመላእክቶቹ ጋር መጣ። እሳቱንም ከዚያ ፈልሶ ወደ ከተማው ውስጥ ገብቶ የከተማውን ሰዎች ሁሉ እንዲከባቸው አደረገው። በተጨነቁም ጊዜ ጮሁ፣ አለቀሱም። መዳንን ከፈለጋችሁ ፈጥናችሁ በአደባባዩ በአንድነት ተሰብሰቡ የሚል ቃል ከሰማይ ጠራቸው። ጳውሎስም ወደ በረሃ አሰናብቶት የነበረው አንበሳ መጣ። ጳውሎስ በስሙ በሚያስተምርበት ክብር ይግባውና በጌታችን በኢየሱስ ክርስቶስ እመኑ እያለ ጮኸ። ከዚህም በኋላ ወደ እሳቱ ምድጃ ተመልሶ ጳውሎስንና ስክንጥስን ከእሳቱ ውስጥ ውጡ አላቸው። ያን ጊዜም የራሳቸው ጠጉር እንኳ ሳይቀነብር ወጡ። በላያቸውም ላይ የቃጠሎ ሽታ የለም። ይህንንም ድንቅ ሥራ አይተው በጌታችንና በናዝሬቱ ኢየሱስ ክርስቶስ እናምናለን እያሉ ጮሁ። ከዚህም በኋላ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ስክንጥስንም ቅስና ሾመላቸው። ከዚህም በኋላ ከሐዋርያ ፊልጶስ ጋር ወደ 3 አገሮች በአንድነት ሄዱ። በዚያም በጌታችን ስም ሰበኩ። የአገሩ ሰዎችም ያዟቸው፣ እጆቻቸውንና እግሮቻቸውንም አሰሯቸው። በአንገታቸውም የብረት ሰንሰሎችን አስገቡ። ራሳቸውንም የሚሸፍኑ የብረት ቆብን ሰሩላቸው። ዳግመኛም በእጅና በመሃል እጅ በጣቶች ምሳሌ ሰርተው በእጆቻቸው በክንዶቻቸው እያነደዱ እያንዳንዱን የብረት እጅ ጨመሩ። ከብረቶችም ጋራ ቸነከሯቸው። ሁለተኛም እስከ አንገት የሚደርስ በትከሻ አምሳል ሰሩ። በፊትና በኋላም ቸነከሯቸው። ደግሞ መላ አካላቸውን የሚከብና ከአካላቸው ምንም ምን እንዳይታይ የሚሸፍን የብረት ሰሌዳ ሰሩ። ከወገቦቻቸውም ጋራ ቸነከሯቸው። ችንካሮችም ተረከዛቸውን ነድለው ወደ ጭኖቻቸው እስከሚደርሱና እስከ አቆሰሏቸው ድረስ የብረት ጫማ ሰርተው እግሮቻቸውን ቸነከሩ። ደግሞ በመሸፈኛ አምሳል የብረት ሰናፊል ሰሩ። ቀማሚዎችም መጡ። 1 መክሊት የሚመዝን እርሳስንም አመጡ። ታላቅ የብረት ጋንንም 7 ልጥር የሰሊጥ ቅባትን አመጡ። ስቡንና ዶሮ ማሩን የእሳቱንም ኃይል አብዝቶ የሚያነደውን ቅመሙን ከሙጫውና
ከድኙ ጋር ቀላቀሉ። ከዋርካና ከቁልቋል ከቅንጭብም ደም 7 ልጥር አንድ የወይን አረግንና ቅባት ያላቸውን እንጨቶች ሁሉ አመጡ። በጋን ውስጥ ያበሰሉትንና ያማሙትንም ልዩ ልዩ ቅመማ ቅመም አምጥተው ከስጋቸው ጋር እስከሚጣበቅ በቅዱሳን ሐዋርያት ስጋ ላይ ባሉት ሰሌዳዎች ውስጥ ጨመሩት። ከእግራቸው እስከ ራሳቸው ከፍ ከፍ እስከሚል ድረስ በእሳት ቃጠሎ ያቃጥሉትን ያንን እርሳት ጨመሩ። ርዝመቱ 15 ክንድ በሆነ ወፍራም የጥድ ምሰሶ ላይም አቆሟቸውና ከበታቻቸው ፍሬ በሌለው በወይን ሐረግና በተልባ እሳቱን አቃጥለው አነደዱ። የእሳቱ ነበልባልም ከስጋቸው በላይ ከፍ ከፍ አለ። ሐዋርያት ግን ወደ እግዚአብሔር ይጸልዩ ነበር። ከመኳንንቱም በአንዱ ልብ ርኅራኄን አሳደረና እንዲፈቷቸው አዞ ፈታቸው። በፈቷቸውም ሰሌዳውን ከሳቸውም ላይ ባስወገዱ ጊዜ ቆዳቸው ተገፈፈና ከብረቱ ሰሌዳዎች ጋር ብዙ ደምም ከስጋቸው ፈሰሰ። ሰይጣንም በከተማው ሰዎች ልብ አደረና ሐዋርያትን ወደ እሳት ውስጥ መለሷቸው። ያን ጊዜ ጌታችን ወርዶ የእሳቱን ነበልባል አጠፋው። ዝናምን የተመላች ብርህት ደመናም መጥታ ቅዱሳን ሐዋርያትን ከበበቻቸው። በዚያችም አገር አንድ ጊዜ በደንጊያ በመወገር አንድ ጊዜም በፍላጻ በመንደፍ ብዙ ተሰቃዩ። ከዚህም በኋላ ሙታንን ባነሱ ጊዜ የከተማው ሰዎች ሁሉ አመኑ፣ አጠመቋቸው። ቤተ ክርስቲያንንም ሰሩላቸው፣ ካህናትንም ሾሙላቸው። በቀናች ሃይማኖትም እስቲጸኑ አስተማሯቸው። ከዚያም ወጥተው ጌታችን ወዳዘዛቸው ወደ ሌላ አገር ሄዱ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ለጳውሎስ ተገለጸለትና የመረጥኩ ጳውሎስ ሆይ ሰላም ላንተ ይሁን። መታሰቢያን የሚያደርገውን በስም ቤተ ክርስቲያን የሚሰራውንና በውስጧም የሚጸልየውን ስለትንና መባንም የሚሰጠውን በመታሰቢያህም ቀን ለድሆች የሚመጸውተውን ሁሉ ካንተ ጋራ በመንግስተ ሰማያት አኖራቸዋለሁ አለው። በስም የታነጹትንም አብያተ ክርስቲያናት መላእክቶችን እንዲጠብቋቸው አደርጋቸዋለሁ። ብዙ ቃል ኪዳንም ሰጠው። በመለኮታዊ አፉን ሳመውና ከእርሱ ዘንድ ወደ ሰማያት በክብር አረገ። ከዚህም በኋላ ኢልዋሪቆን ወደምትባል ታላቅ ሀገር እስከሚደርስ በብዙ አገሮቹ ተመላለሰ። በዚያም የብርሃን እናት እመቤታችን ቅድስት ድንግል ማርያም ተገልጻለት አረጋጋቸው፣ ረዳቸውም። በመጋቢት 29 እንደጻፍነው የሀገሩን ሰዎች እንዲያጠምቃቸውና እንዲያስተምራቸው አዘዘችው። ከዚህም በኋላ ወደ ሮሜ ከተማ ገብቶ በውስጧ ሰበከ። በስብከቱም ብዙዎች ሰዎች አምነው የክርስትና ጥምቀትን አጠመቃቸው። በመጻሕፍትነት የታወቁ 14 መልእክቶችን ጻፈ። የመጀመሪያ መልእክቱም ለሮሜ የተጻፈችው ናት። መልካም ሩጫንም ከፈጸመ በኋላ ንጉሥ ኔሮን ይዞ ጽኑ ስቃይን አሰቃየው። ራሱንም በሰይፍ እንዲቆርጡት ለሰያፊ ሰው ከሰያፊውም ጋር አልፎ ሲሄድ ከንጉሥ ኔሮን ዘመዶች ወገን የሆነች አንዲት ብላቴና አገኘችው። እርሷም ክብር ይግባውና በጌታችን እያመነች ነበር። ስለ እርሱም አለቀሰች። እርሱ ግን መጎናጸፊያሽን ስጭኝ፣ እኔም ዛሬ እመልስልሻለሁ አላት። እርሷም መጎናጸፊያዋን ሰጠችውና ራስ ወደሚቆርጡበት ቦታ ሄደ። ለሰያፊውም ራሱን ባዘነበለ ጊዜ በመጎናጸፊያዋ ፊቱን ሸፈነ። ሰያፊውም የቅዱስ ጳውሎስን ራስ ቆርጦ በዚያች ብላቴና መጎናጸፊያ እንደተሸፈነ ጣለው። ሰያፊውም ጳውሎስን እንደገደለው ለንጉሥ ሊነግረው በተመለሰ ጊዜ ያቺ ብላቴና አገኘችው። ያ ጳውሎስ ወዴት አለ አለችው። ራስ በሚቆረጥበት ቦታ ወድቋል፣ ራሱንም በመጎናጸፊያ ተሸፍኗል አላት። እርሷም እንዲህ ብላ መለሰችለት፣ ዋሽተሃል። እነሆ ጴጥሮስና ጳውሎስ በእኔ ዘንድ አልፈው ሄዱ። እነርሱም የመንግስት ልብሶችን ለብሰዋል፣ በራሳቸውም ላይ በዕንቁ የተጌጡ ዓይንን የሚበዘብዙ አክሊላትን አድርገዋል። መጎናጸፊያዬንም ሰጡኝ። እርሷም እነኋት ተመልከታት ብላ ለዚያ ሰያፊ አሳየችው። ከእርሱ ጋር ለነበሩትም አሳየቻቸው። አይተውም አደነቁ። ስለዚህም ክብር ይግባውና በጌታችን ኢየሱስ ክርስቶስም አመኑ። የዚህም ሐዋርያ ጳውሎስ ታምራቶቹ ቁጥር የሌላቸው እጅግ የበዙ ናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከርዕሰ ሊቃነ ጳጳሳቱ ከአባ ማትያስ ከሁሉም ሊቃነ ጳጳሳትና የቅድስት የሐዋርያት ቤተ ክርስቲያን ልጆች ጋር ይኑር ለዘላለሙ። ሰላም ለጳውሎስ ሃይማኖተ ክርስቶስ ዘአግሃደ እስከ አቁሰለ በሰይፍ ወመተርወ ገሃደ ከመያግብ ህዝበ ህየንተ ቀዳሚ ሰደደ በላይ ለአብዳን ተመሰለ አብደ ወላይሁድኒ ኮኖሙ አይሁደ ድረ ምንዳቤ ተወክፈት ወተአስየት መከራ በብሔረ ባይድ ወበሃገራ ለቀበለሃ ዘመፁ በአይነ መንፈስ ነጺራ ሰላም ለማርያም ወለ ክርስቶስ መበኩራ በሂላ ይረፈት መስቀል ክብራ። በዚችም ቀን የ72ቱ አርድእት መታሰቢያቸው ነው። በጋዛ ሀገር ሰማዕት የሆነው የይስሐቅና የደብረ አሳ ጻድቃንም መታሰቢያቸው ነው። በረከታቸውም ከኛ ጋር ትኖር ለዘላለሙ። ሰላም እብል በቃለ ስብሐት ወውዋኤ አርድእተ
ክርስቶስ ሰብአ ለላ አስማቲክሙ በጽዋኤ አይጉራተ ዓለም ኩሎ አመፈነወክሙ ወበበክልኤ ዘረወ ኢምእመነ እምነ ምእመናን ጉባኤ በአይሁዳዊክሙ ዘተጸውረ መስኤ። በዚችም ቀን የመላእክት አለቃ የሳቁኤል የበዓሉ መታሰቢያ ነው። አማላጅነቱ ከኛ ጋራ ይኑር ለዘላለሙ። ሰላም ለከ ሳቁኤል ብሁት ዲበ መናፍስ ጸዊረክ መርሆ ምስለ መላእክት አርሁ መዝገበ ለዝናመ ዝንቱ ክረምት በዘያህመ ለምል ሳይር ወይ ሰምር ገራሂት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 6 በዚች ቀን እንደርሱ ያሉ ኤልያስና ሄኖክ ወደ አሉባት ብሔረ ሕያዋን የዕዝራ ዕርገት ሆነ። በዚችም ዕለት ጳውሎስ የተባለ ቅዱስ ቄርሎስ በሰማዕትነት ሞተ። በዚችም ቀን የቅዱስ አብሮኮሪዮስ እናት ገድለኛዋ ቴዎዳስያ ሰማዕት ሆነች። ዛቅረብኩ ማሕሌተ አዘኪሬ አይላፈ ምን ለተጸምዱ ከዘልፈ ለላ አነብቶ ከብዘነዴቴ መጽሐፈ እንተረሰይ ከግዚኦ ጸዲቀ መበለት ኩፈ እምለ አቡኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕቱ ጻድቃኑ መላእክት ትጉሃን ደናግላዲ ወመነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጽሐፎን ዘይደርስ ወለዘ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ የመሐረነ ኢየሱስ ክርስቶስ ቃለ ሕይወት ያሰማልን። አባታችን የሰማዕታቱን በረከትም እሱ ያድለን። መልአኩ በዚህ ቀን የሚታሰበው በምልጃው አይለየን። ተወዳጆች እንዴት ናችሁ? እንግዲህ ወደ ቀጣይ መርሃ ግብር እንሄዳለን። አባ ገብረ ኪዳን ምን ነካቸው? እስቲ እንስማቸው ከራሳቸው። ልጆቼ አባ ገብረ ኪዳን ነኝ። ይሄ የኔ የቲክቶክ አካውንት ነው። ፋሎ እያረጋችሁ ቤተሰብ ሁኑ። ብዙ ትምህርቶች እንማርበታለን። ልጆቼ አባ ገብረ ኪዳን ነኝ። ይሄ የኔ የቲክቶክ አካውንት ነው። ፋሎ እያረጋችሁ ቤተሰብ ሁኑ። ብዙ ትምህርቶች እንማርበታለን። አባታችን በእውነት በቲክቶክ ስለመጡ በጣም ደስ ብሎናል። እርሱን የሚያክል ታላቅ አባት በቲክቶክ ስለመጣ በጣም ደስ ብሎናል ብለን ስንገባ የዘመኑ የክፋት ጥግ ኤአይ በነ ተስፋዬ በነ ግርማ የተሰደረ የማፊያ ውቅር ነው ለካ። ለምን? አባታችንን ጠንቅቀን እናውቃቸዋለን። ከቃላቸው የሚወጣ ያ ስንዱ መልከ መልካም የሆነ ቃላትን አሰበጣጥረው ከአምላካቸው እስከ ማምላክ ቅዱሳኑንና መላእክቱን ቤተ ክርስቲያን ሲተርኩልን በደንብ እናውቃቸዋለን። ስለዚህ ኤአይ ሊሸውደን አይችልም እና በአባ ገብረ ኪዳን በታላቁ አባታችን ስም የመጣ ቻናል አለ። የተስፋዬ ገጠመኝ ልጆች ያዘጋጁት። አትችሉም? ለምን? አባታችን አባ ገብረ ኪዳን እንዲህ ብሎ ያስተምራሉ እንዴ? ሲንስማ ሰው ሰርቶ የማይቀየርበት ምክንያት አንደኛ መተት ሲደረግበት ነው። ሁለተኛ አይነ ጥላና ገርግር ሲኖሩበት ነው። ሶስተኛ ደግሞ እድል ነው የሚከፍለውንና የማይከፍለውን አለማወቅ ነው። አባ ገብረ ኪዳን የገርግር ወዳጅ አይደሉም። እንዲህ አይነት ትምህርትም የላቸው። አስባችሁታል? የድፍረታቸው ልክ፣ የነ ተስፋዬ የድፍረት ልክ አይታችኋል? ይህ አጋንንታዊ ትምህርትና አጋንንታዊ ልምምድን በቅድስት ቤተ ክርስቲያን ትውልዱ ስናነቃ አባ ገብረ ኪዳን ነኝ ብለው እነ ተስፋዬ መጡ። እረሲ ደግሞ ሌላ ምንስማ። የሰው ልጅ ዕውቀት እያለው ግን ያን ዕውቀቱን ለሰዎች ቃል አውጥቶ ማስረዳት ይከብደዋል፣ ይፈራል፣ አፉ ይተሳሰራል፣ ያልበዋል። መድረክ ላይ ሲወጣ ለአንድ ደቂቃ እንኳን መቆም ያቅተዋል። እንደዚህ ያሰብነውን እንዳንናገር የሚያደርጉን አይነ ጥላ ወይም ገርግር ሲኖሩብን ነው። አባታችን እንዲህ አይነት ትምህርት እንደማያስተምሩ እንኳን እኛ ያቺ ትንሿ ልጅን እናመጣታለን። ትንሿ ልጅ ራሳቸውን ኮፒ ያደረገችው እሷ ራሷ ብትሰማችሁ በጣም ነው የምትታዘባችሁ። ከሳቸው ስብከት በጣም የምትወጂው እስቲ አንድ በይል። ሴቶቹ ደግሞ እየጠረሙ አይጡ። እውነቴን ሞኛ እኮ ነው። አሁን ዮሐንስ አፈወርቅ ይላል ሲላክም ይላል ፀሐይ በሰማያ እንደምታበላ የሴት ጌጧ በቤት ውስጥ ለባሏ ነው ይላል።
ይሆንና ገበያ ሲሄድ ሻል ብሎታና አበግፋፎ የሚለብሱት አይደለም እነዚያ ማለት ነው። ለምን እንደዚያ ታደርጋላችሁ? ባሎቻችሁን ጠብቃችሁ አትዙ። እኮ መጽሐፍ የተናገረውን በእውነቱ ማለት ነው። እንግዲህ ያ ከሆነ ባሎቻችሁ ቤታችሁ አልፈው እሻን ማለቅ ማብላት ግንባር አለመቋጥ ፊት ቋጣና ግንባር ሸካ ታቱን የሚለው መጽሐፍ ማለት ወንድ ልጅ የሚፈልገው ልዝም ንግግር ነው። በቃ ያለቃቱን ነገር ዝም ብላችሁ ከላይ ከንዝናዛ ሲጋል ከምትኖር ካላሱ ለበልገል ብትኖር ይቻላል ማለት ነው። ዝናብ በየትኛው የሚያፈስ ቤት ያለው ሰው ቀን ባይመሽ የሚወደው ለራዘምት ያለችው ነው። ስለዚህ እንደዚያ ስለሆነ አትነዛነዙ ነው። ሌላው ደግሞ ባልና ሚስት ላስና አካል ናቸው። ባል ላስ ነው፣ ሚስት ደግሞ ምንድን ናት? አካል ናት። ክርስቶስ የቤተክርስቲያን ምንድን ነው? ላስ ነው። አሁን ለአካላቱ የሚታመም ነው ላስ ነው። አሁን ያልግብኝና እጃን ጥፍል መጥምጥ ቢይዘኝ እንቅልፍ አጣለሁ። እንቅልፍ ሳጣ ምን ያመኛል? ላሴን ያመኛል አይደል? ባል ማለት የቤተሰቡን ሕማም የሚሸከም አላችሁን? አላችሁን? አባታችን የገርግርም የከርክርም ይህ ምንም ችግር የለባቸው። ቤተክርስቲያን ትከበር ነው እያልን ያለው። በዚህ አጋጣሚ እንግዲህ የአዲስ አበባ ሀገረ ስብከት ላይ ሰሞኑን አንዳንድ ውሳኔዎች ተወስኗል። ከቅጥር ጉዳይ ቋሚ ሲኖዶስ ያስተላለፋቸው መሰል ውሳኔዎች አሉ። ቀጣይ ምን ትላላችሁ? የእነ ተስፋዬ ጉዳይ ይነሳል። ከእንግዲህ በእውነት በቅድስት ቤተክርስቲያን መቀለድ አይቻልም፣ መሸቀጥ አይቻልም። ትምህርቷ ያልሆነን ነገር ትምህርቷን አባት በማስመሰል እየገቡ ማተራመስ አይቻልም። የቤተክርስቲያን አይደለ መጽሐፍ እየጻፋችሁ ቁማር፣ የአጋንንት መጽሐፍ፣ የአጋንንት አይነቶች እያላችሁ አትቀጥሩ። ዘመን መጥቷል። ግን አልደፈረባችሁ? አልበዛም? አባ ገብረ ኪዳን ልጆች ብላችሁ መጣችሁ። ናፍቋችኋል ማለት ነው አባ ገብረ ኪዳን። ነገ ደግሞ ማን ብላችሁ ትመጡ ይሆን? እነ ተስፋዬ ገጠመኝ። ለማንኛውም እስኪ ሌላ እንስማ። ልጆቼ አይነ ጥላ በስራችሁ፣ በትዳራችሁ፣ በገንዘባችሁ፣ በንግግራችሁ፣ በህይወታችሁም ጣልቃ እየገባ ብዙ ነገር ያበላሻል። ስለዚህ በጸሎታችሁ ጠንካሮች ሁኑ። ጧት ስትነሱ ጸልዩ፣ ማታ ስተኙም ጸልዩ። ያኔ ማርያም ከጎናችሁ ትሆናለች። በመጀመሪያ እዚህ ጋር እንደምታዩቸው ኮላር እኔ ድሮ የማደርገው ኮላር ኦርቶዶክስ ኮላር አታደርጉም እና ኮላር አድርገዋል። ካቶሊክ አድርጓቸዋል። እዚህ ጋር ደግሞ ካቶሊክ አድርጓቸዋል። ኧረ ተስፋዬ እንከባበር፣ ኧረ ገጠመኝ ተስፋዬ እንከባበር። እዛው አይነ ጥላህን፣ እዛው ማጭበርበርን እዛው ቀጥል፣ እዛው ህልም መፍታት እዛው ቀጥል። ይህን ትውልድ ለጊዜው ልታደናገር ትችላለህ። ይህ ኤአይ ነው እንጂ አባ ገብረ ኪዳን አይደሉም። ትውልድ ንቃ። በዚህ አክል ውሸታሞች እንደሆኑ እንድትረዱ ነው ዛሬ በሰንበት ቀን ማጋለጣቸው። አባታችን አባ ገብረ ኪዳን የነ ተስፋዬና የነ ግርማን ትምህርት የነ ጆቢራውን ልምምድ እያንዳንዱን ነገር ኢ ቤተ ክርስቲያናዊ ነው፣ ኢ መጽሐፍ ቅዱሳዊ ነው ብለው ከሚቃወሙ ቀደምት አባት አንዱ ናቸው። አንድ ልጨምርላችሁ። ለኔ ውበት ያለው ሰው ማለት ድንግል ማርያምን የሚወድ ሰው ነው። እመቤታችንን የሚወድ ሰው በምድር ላይ ውብ ሰው ነው። አያችሁ፣ ሊያዘናጉን ደግሞ እንደዛ መቼ በማምላክ አይጨክኑም ብለው ነው አይደለ? እና እነ ተስፋዬ በዚህ ሁኔታ መጥተዋል። እንግዲህ ቲክታክ ላይ ዛሬ የሚለቀቁት ነው፣ ከትላንት ጀምሮ ነው እየለቀቁ ያሉት። ግን የአባ ገብረ ኪዳን የአባታችን ቻናል አይደለም። እሳቸው ወደ ቲክቶክ ሲመጡ እኛ እንነግራቸዋለን። አሁን እሳቸው ስራ ላይ ናቸው። ትልቅ ሆስፒታል ግንባታ ላይ ናቸው እና አትረብሿቸው። ምክንያቱም ብዙ ነገራቸው ስለሚገለጥ ማለት ነው። እና አባታችን ባይሆን ከጎናቸው እንቁ። በሚያስገነቡት ሆስፒታል፣ ገዳሙ በሚያስገነባው ሆስፒታል ላይ አባታችን በቀደምትነት ከትምህርታቸው ጎን ለጎን በሚያሰሩት የማህበር ጉዳይ ላይ፣ ምክንያቱም ለህብረተሰቡ ይሄ ስለሚያስፈልገው ሆስፒታል ላይ ሁላችንም ከጎናቸው እንቁም እንጂ እንደዚህ ኤአይ ሰርተን እኔ ልጅ አባታችሁ አባ ገብረ ኪዳን የመጣው አላሉንም።
ገርግርን፣ ቆርቁረን፣ ጋንግርን እዛው እናንተ ታቅፋችሁ ኑሩ። እኚህ አባታችን የተከበሩ አባት ናቸው። ስለዚህ ትውልድ ንቁ ለማለት ነው። ትውልድ ንቁ። እግዚአብሔር ፈቅድና ብንኖር እንገናኛለን። ሁላችሁም በጸሎት አስቡ። ሰበር የአባታችንን ጉዳይ ይዤን የመጣሁት ለምን ከስር ከስሩ ካልሰራን ነገሮች ወደ ሌላ ነገር ስለሚሄዱ። አባ ገብረ ኪዳን ምን ነካቸው ብላችሁ ለጠየቃችሁኝ ኤአይ ነው መልሴ። እነ ተስፋዬ ገጠመኝ የግርማ ልጅ እነ ግርማ የሰሩት ቁማር ነው። ትውልድ ንቃ መልእክቴ ነው። ብንያም ሽታዬ ነኝ። እንግዲህ ይህ ቀን ጾም ተፈታ ብላችሁ ያለ ልክ አትብሉ። አንተ ግን ነገርን ሁሉ በልክ አድርግ አይደለም የሚለው። ጠግቦ መብላትም እኮ ኃጢአት ነው። ነገራችሁን በልክ አድርጉ። እቺ ቅድስት ቤተክርስቲያን በፍትሐ ነገሥቱ ለሁሉ ልክ አስቀምጣለች። ቅረቡና ወቋት። ዘንድሮ ትውልድ ነቅቷል። ቤተክርስቲያን ጋር እየቀረበ ነው። መፍትሄም እሷ ዘንድ እንዳለ ዓለም ተደሟል። በእውነት ከፊታችን ባለ ሳምንት በታላላቅ አስደናቂ ዓለም አቀፋዊ ጉዞዎች እቺ ቅድስት ቤተክርስቲያንን ከአባልነት ወደ አካልነት እየመጡ የተጨመሩ አያሌ ፕሮቴስታንት የውጭ ሀገር ፓስተሮችን እናሳያችኋለን። አያይዤ ጠቅላይ ሚኒስትሩ አንድ ሰነድ አለ፣ እሱንም አጋራችኋለሁ። እግዚአብሔር ቢፈቅድና ብንኖር ሁላችሁ በጸሎት አስቡኝ። ብንያም ሽታዬ ነኝ። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ